የማመን ዳግም ምጽአትን የማመን የሥጋ ትንሣኤን የማመን ሰውን በተመለከተ ትራይኮቶሚ የማመን ትራይኮቶሚ ማለት ስፒሪት ሶል ኤንድ ባዲ መንፈስ ነፍስና ሥጋ ነገር ግን የሰው ማንነቱ ዋናው ማንነት ከእግዚአብሔር የተወለደው ስፒሪት የሆነው መንፈስ የሆነው ሰው እንደሆነ እንደዛ የማመን ወንድማችሁ ነኝ። ይሄንን ሰው ሁሉ ያምናል። ሰው ሁሉ ሙሉ ወንጌል ብትጠይቁ መካነ ኢየሱስ ብትጠይቁ ሰው ከእግዚአብሔር የተወለደው ማንነት የትኛው ነው ብላችሁ ብትጠይቁት ኦብቪየስሊ የሥጋዬ ከእግዚአብሔር ተወለደ ብሎ አያምንም። ሥጋ ከየት እንደመጣ ይታወቃል። እናትና አባቶቻችን ናቸው የሰጡን። አያቶቻችን ቅድመ አያት ብሎ ሄዶ አዳም ጋር ከአዳም አፈር ጋር ነው የሚቆመው። መነሻ አለው። ይሄን ኦርቶዶክሱም ካቶሊኩም ጴንጤውም ያውቃል። ይልቁንም በፕሮቴስታንቱ ማህበረሰብ እንዳውም ሰው ሲሞት ሲያለቅሱ ምንድነው የሚሉት? ሲያጽናኑ ወገኖች ያታልቅሱ እንጂ አቶ ከሌኮ አባታቸው ጋር እሳቸው ሰማይ አባታቸው ጋር ነው ያሉት ተመለሱ እንኳን ብንላቸው እኮ አይመለሱም። ኧረ እባካችሁ ተጽናኑ። ይሄ እኮ ወደ አፈር ሄዶ ቱታ ነው የወለቀው ልብስ ቋንቋቸው ራሱ ደግሞ የሚጠቅሱትና የሚያስተምሩት ቃል አካፍሉ ለመጽናናት እስቲ እባካችሁ የሚያጽናና ቃል አምጡ ከተባሉ የሚጠቅሱት ዘለው ሁለተኛ ቆሮንቶስ ምዕራፍ 5 ነው የሚያነቡት። ምን ይላል? ድንኳን የሆነው ምድራዊ መኖሪያችን ሊፈርስም እንኳን የሚለውን እሱን ያነባሉ። ድንኳን የሚኖርበት ነው፣ ጊዜያዊ ነው። ድንኳን ይነቀላል። ስለዚህ ያንን ቃል ጠቅሰው ወገኖቼ እባካችሁን ተረጋጉ፣ አታልቅሱ እያሉ ያጽናናሉ። በሳምንቱ ቸርች ሄደው ግን ሰው መንፈስ ነው የሚሉ ሰዎች መጥቷል ተጠንቀቁ ይላሉ። በሌላ ቋንቋ ያምናሉ። ይበሉ ግድ የለም ሰው መንፈስ አይደለም ስላለ ሰው ሲኦል አይገባም። ከኛ ያንሳል ማለት አይደለም። ሰው መንፈሳዊ ፍጥረት ነው። አእምሮ ያለው መንፈሳዊ ፍጥረት በስጋዊ ማደሪያ ውስጥ የሚያድር ሰው ተብሎ ይጠራል። ትንሽ ቆይቶ 70 80 90 ዓመት 100 ዓመት ሙሉ ሲሞላው ልብሱን ያውልቃል። ስጋ ለባሽ ብሎ መጽሐፍ ቅዱስ ይጠራው። ልንለብስ እንጂ ልንገፈፍ በማንወድ ተብሎ ተጽፏል። ልብስ ነው መጽሐፍ ቅዱስ። ልብስ ይለበሳል፣ ይወለቃል። መቼ ነው የለበስነው? እናትና አባታችን ማህፀኑ ስንጸነስ ልብስ ለበስን። የምናወልቅበት ቀን ደግሞ መቼ ነው? ይሄ ስጋችን ሲሞት ወደ አፈር ሲመለስ። ያወለቀው ማንነት ግን ማን ይባላል? አቶ ከሌ ተብሎ የሚጠራው እሱ ነው። ለዚህ ማረጋገጫ እንዲሆናችሁ ወገኖቼ ሉቃስ ወንጌል ምዕራፍ 16 ሁሌ የምጠቅሰው የሀብታሙ ሰውና የአላዛር የነዚህ ሁለት ሰዎች ኢየሱስ ምሳሌ አድርጎ የነገረን በቂ ትምህርት ነው። ምን ብሎ ነው የነገረን? እንግዲህ አላዛርና ሀብታሙ ሰው አብሮ በምድር ይኖሩ ነበር። ሀብታሙ ሰው ዕለት ዕለት እየተመቸው ሐምራዊ ግምጃ ለብሶ፣ ሐምራዊ ከለር በመጽሐፍ ቅዱስ ውስጥ የብልጽግና ምሳሌ ነው። ኦኬ ከተጠቀሰው አራቱ ቀለሞች ለሙሴ እግዚአብሔር በቤተ መቅደሱ ድንኳኑ መገናኛው ድንኳን ላይ አንጠልጥልልኝ ያለው ነጭ አለ እንዴ? ሶሪ ቀይ፣ ሰማያዊ፣ ሐምራዊ ሌላም አለ። ግን እነዚህ ሶስቱን ግን አስታውሳለሁ። ሐምራዊ የብልጽግና ምልክት ነው። ብሉ ወይም ደግሞ ሰማያዊ ደግሞ የሉዓላዊነት የአምላካችን ሉዓላዊነት ምልክት ነው። ቀይ ሪደምፕሽን የኢየሱስ ክርስቶስ እንደሚያሳይ የተዋጀንበት መዋጀታችን ነው። አቲክ ነጭም አለ መሰለኝ። ነጭ ካለ እንግዲህ የንጽህና የቅድስና የጽድቅ ምልክት ነው። ስለዚህ በዚያ መሰረት ኢየሱስ ክርስቶስ ምሳሌ ሲጠቀም አንድ ሐምራዊ ግምጃ የለበሰ ሰው የተመቸው ሰው ነበረ። ደግሞም አንድ አላዛር የሚባል ቁስል ሁለምተናውን ቁስል የወረረው ከቤቱ ፍርፋሪ ከውሾች የወዳደቁ ውሾች ያልበሉትን ፍርፋሪ ቁጭ ብሎ የሚጠብቅ ሰው ነበረ። ስለዚህ ሞት አይቀርምና እንግዲህ ሞት አይቀርም ሲባል ታውቃላችሁ፣ ትልቁም ትንሹም ንጉሱም ደሃውም ወታደሩም ይሞታል። በዘመናት ሰዎች በጥንቱ ዘመን ጌቶች ሲሞቱ ባሪያዎቻቸውን እስከነ ህይወታቸው አብሮ የሚቀብሩም ነበሩ ይባላል። ለምን? ነገስታት እንግዲህ ምንም ማድረግ አይቻልም፣ መሞት ሁሉም ይሞታል። ሳለን ግን በምድር ላይ እንለያያለን እንደምታውቁት ነው። ከዚያ በኋላ መጀመሪያ የሞተው አላዛር ነው የሞተው፣ ደሃው ነው የሞተው። ሞት አይቀርምና ሞተ። ሲሞት የሚገርማችሁ ነገር እንግዲህ ሰው ሞተ በቃ እዛ ጋር ነው አይደል? ሰው መጨረሻ ቀረ የሚባለው የሆነው ነገር ስሙ። እዚህ ጋር ሀብታሙ ሰው ሞተ ካለ በኋላ ምንድነው የሞተ ሰው ወስዶ ነው የሚቀበረው። እዚህ ጋር ግን ምንድነው ታውቃላችሁ? ሀብታሙ ሰው ሞተ፣ መላእክት መጡና ወስደው ወደ አብርሃም እቅፍ ወሰዱት ይላል። በጣም አመሰግናለሁ ጋይስ ሼር እያደረጋችሁልኝ ስለሆነ። ታብታብም አድርጉ፣ አበባም ቢሆን ጣል አድርጉ። አበባን ስጦታችሁን ፈልጌ ያለም አበባ ከአበባ እንዳታስበልጡ አልፈልግም። አበባ ግን ኮይን ነው ለኔ ምንም አያመጣልኝም፣ ግን እንትን ወደፊት ያመጣልናል። አሪፍ ነው፣ ጥሩ ነው። እናንተንም ምንም ኮይን ስለሆነች ምንም ገንዘብ አያስወጣችሁም፣ ለፔጃችን ይጠቅመናል ማለት ነው።
አሁንም ቆይ አንድ ሰው ብሎክ ላድርግ ቆዩኝ አንድ ጊዜ ያዙልኝ አንድ ሰው ኦልራይት ሁለተኛ እንዳትመጣ አንተ ዲያብሎስ ልጅ ሁለተኛ እዚህ እንዳላገኘ ያ ክፉዎችን ቶሎ አድሚኖቼ የሉም እንዴ አድሚኖቼ ካላችሁ ዋካችሁን ቶሎ የሚራገሙትን ምንም ሁለተኛ እድል እንኳን እንዳሰጧቸው ለዘላለም እንዳያዩን ብሎክ ማድረግ ነው ኦኬ የክፋት ልጆች የእፉኝት ልጆች የአባታችሁ ዲያብሎስ ልጆች ምን ሰራላችሁ ነው ቤት እኔ እግዚአብሔር ልጅ ነኝ እንደለመርኩ አዶ ከብሬም ማምለክ ትችላለህ ጠቋርህም ማምለክ ትችላለህ ኃይሉ ዮሐንስ ጋር እንዳትመጣ ሰላምና ጤና ረጅም እድሜ ለኃይሉ ዮሐንስ ይሁን ኦኬ thank you so much thank you አመሰግናለሁ ዴቭ እና ምንድነው ሆነው አላዛር ሞት አይቀርምና ሞት ሲሞት አላዛርን መላእክት መጡና ወሰዱት ይላል ሰውየው ሞቶ የለም እንደ ማንን ነው የወሰዱት የሚል ጥያቄ ይመጣል ኦኬ yes I do stream ያ እስካሁን ያ ኢቢኤስ ላይ አለ ወንድሜ ቼክ አር በሳምንት 2 ቀን መጣለው ኢቢኤስ ቴሌቪዥን ላይ አሁንም እየመጣው ነው 17 አመቴ ነው መጣው አላዛር ሞቷል እኮ የሞተ ሰው ይቀበራል thank you ዞላዬ የሞተ ሰው ይቀበራል ነገር ግን መላእክት መጡና ወሰዱት ይላል ወስደው አብርሃም እቅፍ አስቀመጡት ሰውየው በቃ ሰውየው ዛሬ መጽናናት ጀመረ ማለት ነው ተባረኩ ጋይስ ከዛ በኋላ ምንድነው የሆነው ተራውን ጠብቆ እንግዲህ ዘላለማዊ መኖሪያ ይለ ሀብታሙ ሰውዬ ሞት አይቀር እንግዲህ ለሁሉም ዳግማዊ አጼ ምኒልክ በመድር ላይ በነበሩበት ሰዓት የሳቸው መጽሐፍት ብዙ መጽሐፍ አንብቤያለሁ በቤተሰባችንም ደግሞ በጣም ተወዳጅ ናቸው እናቴም አባቴም ከአፋቸው አያወጧቸውም ነበር በጣም ነው የሚወዷቸው እኔም ወዳቸዋለሁ በቤተሰባችን ውስጥ ብዙ የዛ ቤተሰብ ታሪክ በጣም ነው የሚነገረው ከዛ የተነሳ I was interested from the beginning ከልጅነቴ ጀምሬና አንድ ነገር አነበብኩ ምንድነው ያነበብኩት ዳግማዊ ምኒልክ በዘመናቸው እንደ ሰው ብቻ ሳይሆን እንደ አማልክት ነበር የሚታዩት ከመከበራቸው በእርግጥ ክብር የሚገባቸው ናቸው የሚናገሩትን የሚያውቁ አስተዋይ አርቆ ሐሳቢ የፍቅር ሰው ለህዝባቸውን የሚወዱ በራሳቸው ምንም ገንዘብ ያልነበራቸው ለህዝባቸው ኖሮ ያለፉ ጀግና ታሪካዊ ድል ለኢትዮጵያ ያመጡ ሂስቶሪካል ሰው ናቸው እቺን ኢትዮጵያ የሚፈጠሩ ሰው ናቸው ታውቃላችሁ የሚሞቱ አይመስሉም ነበር በቃ ሞት የሚጎበኛቸው አይመስሉም እንደሳቸው አይነት ታሪካዊ የተከበረ መሪ በኢትዮጵያ ታሪክ ተነስቶ አያውቅም ምንድነው የሆነው በሞቱ ጊዜ እሳቸው ሲሞቱ ባለቤታቸው እቴጌ ጣይቱ ብርሃን ዘኢትዮጵያ ያው እስከነ ማዕረጋቸው ልጥራቸው ብዬ ነው ይሁሉ ያለኝን ፍቅሬን ለማሳየትና አክብሮቴን ለማሳየት ነው እሳቸውና የዳግማዊ ምኒልክ ሴት ልጃቸው ኋላ ላይ ንግስተ ነገስታት የሆኑት ዘውዲቱ ምኒልክ ምን ብሎ ነው ቀን የተቀኙላቸው እምቢልታ ማስነፋት ነበረ ስራችን ነጋሪት ማስነገር ነበረ ስራችን ይሄው ደረሰ ይሄው መጣ የማይቀረው መጣ ደረሰ ተራችን የሚሞቱ የማይመስሉት ሰው ሞቱ ማለት ነው ከዛ የተነሳ ነው 5 አመት በህይወት አሉ ተብሎ ኢትዮጵያን አሞቱ 5 አመት ያስተዳድሩት እጅግ በጣም የሚገርሙ ሰው የነበሩ ሰው ስለሆኑ ነው የሚሞቱ የማይመስሉ ሰዎች አሉ ዛሬ ዘመን አልፎ እንደምናስበው ሳይሆን ዳግማዊ ምኒልክ የሚሞቱ እንኳን አይመስላቸው ነበር ሰዎች በዛን ዘመንና ይሄ መጽሐፍ አንብቤ ነበር እና ያ ነገር ትዝ አለኝ ሐምራዊ ግምጃ የለበሰ እጅግ ተመችቶት ይኖር የነበረ የሚሞት የማይመስል ሰው ነበር አላዛር ደግሞ ቁስሉ ሁለንተናው ቁስል የወረረው ምን አይነት የስኪን ዲዚዝ እንዳለበት አላቀም ቁስል ከራስ ጸጉሩ እስከ እግር ጥፍሩ ድረስ ቁስላም የሆነ ስኪን ካንሰር የወረረውና በቃ ሰውነቱ የተቆራረሰ ሰው የሚበላው የሌለው ከውሾች የተረፈ ነገር የወዳደቀ ነገር የሚፈልግ ሰው ነበር እንግዲህ ገላችን ባዳኑ አስቡ 9 ወር ተረግዞ እንደማንኛውም የተወለደ ሰው ነው ቁስል በቁስል የሆነው በሐምራዊ ግምጃ ደግሞ ተሸፍኖ እጅግ ይመቸውና የተመቸው ለስላሳ ገላ የነበረው ደግሞ እሱም 9 ወር ተረግዞ የተወለደ ነው ነገር ግን አንደኛው
የሆነውን አንደኛ የሆነውን ታውቃላችሁ። ያ ቁስላሙ ሰው በሞተ ጊዜ በልቡ ያኖረውም የለም። ምክንያቱም ቁስላም ነው። በጣም አሳዛኝ ነው። ቢሞትም ተገላገለን የሚባለው ነገር ግን መብላት መጠጣት ነበረ ስራችን። ሁሌ መዝናናት ነበረ ስራችን። ይኸው ሞት አይቀርም ደረሰ ተራችን እንደተባለው ሰውየውም ደረሰ፣ ሞተ። መጽሐፍ ቅዱስ ታዲያ ምን ይላል? አልዓዛር ሞተ። ቁስላሙ ሰውዬ ሲሞት ሞተ፣ ወደ አብርሃም እቅፍ ወሰዱት ነው የሚለው። የተቀበረውን ያ ቁስል በቁስል የሆነውን አካል የሆነ በሆነ ጨርቅ ሰብስበው 6 ፊት አንደርግራውንድ ወርውሮ የመጡትን መቃብር ቤት ምናምን ለመገላገል እንዳይሸታቸው መቀበር ስላለበት በዛ በተቀበረው ማንነት አልተጠራም። ወደ አብርሃም እቅፍ ወሰዱት ነው የሚለው። ጎበዝ፣ እዚህ ጋር ጥያቄ አለኝ። ታዲያ ወደ አብርሃም እቅፍ ከወሰዱት አልዓዛር ማን ነው? የተቀበረው ነው አልዓዛር ወይስ ወደ አብርሃም እቅፍ ሄደው ነው? ማን ነው? የትኛው ነው አልዓዛር? አብርሃም ሞቷል። አልዓዛር እኮ ሞቷል። ድብን ብሎ ሞቷል። እንደው የቁስላሙ ሰውዬ ቁስል የወረረው ሰውዬ ተገላገለን የተባለው በቃ አረፈ። እውነትም ተገላገለ። ቁስል ተሸክሞ ነገር ግን እግዚአብሔርን የሚያውቅ ሰው ነው። ነገር ግን ሞተና ቀበሩት መባል ሲገባው መላእክት መጡና ወስደው በአብርሃም እቅፍ አስቀመጡት ነው የሚለው። ስለዚህ አልዓዛር የትኛው ነው? ያለታ ቀብር ነበረ። በእርግጥ ቀብር ነበረ። ሄዶ ያንን መቼም ዘመድ አዝማድ ባይኖረውም ድሃ ቢሆንም እንዳሸታቸው መቼም ቀበሌም ያስቀብራልና ስለዚህ ወስዶ ያንን ሬሳውን ወስዶ ዘመድ አዝማድ ቀባሪ ባይኖረውም ብቻ የቀን ሰራተኛም ይሁን ማንንም ይሁን ወስዶ እንዳሸታቸውም ጫር አድርገው ሄደው ተጥሎ አፈር አልብሰውት መጥቷል። ስለዚህ የአልዓዛር መቃብር መባሉ አይቀርም። ኦልራይት የአልዓዛር መቃብር። ነገር ግን መጽሐፍ ቅዱስ እውነት ከሆነ ጥቁሩ መጽሐፍ ቅዱስ እውነት ከሆነ መላእክት ያለታለ ሰው መላእክት መንፈስ ናቸው አይታዩም። ለካ ኢየሱስ ነው የነገረን። እንግዲህ እነን ስሙ። መላእክት መጡና አልዓዛርን ወሰዱት አለ። ወስደው ወዴት አኖሩት? አብርሃም እቅፍ አስቀመጡት። ጎበዝ እየሰማችሁኝ ነው? ሮሂ የታለሽ? ሮሂ ግቢ። ኦልራይት ታስፈልጊያለሽ። ባለጌዎችን ስታይ እንግዲህ ያው መላ በያቸው። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛ። አየሩን ሞልተኸዋል ዛሬ። ትላንት ምንድነው? ትላንትና ምንድነው? ከእንትና ጋር ገብቼ ማነች ኮኪ ጋር ከትላንት ወዲያ አንድ ልጅ ነው መጥቶ የበጠበጠን። ልጁ ምን መሰለሽ የበጠበጠን ልጅ ኋላ በሰላም መተን እያስተማርን ሜሎስ ይባላል። ሜሎስ የሚባል አዲስ ክርስቲያን ነው። አስቢ፣ ጌታን ከተቀበለ 1 አመት ወይ 2 አመት ከዛ ያለፈ አይደለም። እንዴት ነው በአንድ አመት መጥቶ ስኮላር ሆኖ ቁጭ ያለው ልጅ ቁጭ ብሎ መማር ሲገባው መጥቶ የሚያወራው ስለ ፕሮቴስታንት ነው የሚነግረን። ያውም አዲስ ክርስቲያን እኮ ነው ይሄ ልጅ። እኔ ባልሳሳት ምናልባት እሱ ሳልወለድ ጌታን ተቀብያለሁ ነኝ። እንዴት ትንሽ እኮ መማር ያስፈልጋል። ከምን ነው ፓስተር ሆኖ የመጣው? ከምን ነው ከአገልጋዮች ጋር ስንት ዘመን ካገለገሉ ሰዎች ጋር እና ዲቤት አድርገኝ ይዋጣል ምናምን። አንዳንድ ጊዜ እንዴት ነው በእኛ ነው እንዴት ታዋቂ የሚሆኑት? እና እድልም አልሰጠሁትም ቶሎ ብዬ የወጣው። ምክንያቱም ለእንደዚህ አይነት ሰው ጋር ማውራት በጣም ተገቢ አይደለም፣ በጣም ነውር ነውና አዲስ ክርስቲያን መቼ ነው ጌታ የተቀበልከው አልኩት። በቅርብ አይደለም ወይ ጌታ የተቀበልከው? ከምን የሆነው አንተ ስለ ፕሮቴስታንት ስለምን አስተማሪ ሆነ የመጣው አልኩት። እና ኤኒዌይ ከርዕስ እንዳልወጣ ሜሎስ ምን እንደሆነና ካንተ ጋር እንትን እንዳለ ባላውቅም በጣም ይወደድ ሰው ነው ባይዘው ማለት ነው። እኔም ተቆራጦ ነው ያየሁትኝ። ግን የኛ ህዝብ እኮ ለማድነቅ እኮ ኦርቶዶክስ ተደበሽ ከመጣሽ ኦርቶዶክስ የነበርሽው ዲያቆን ምናምን ሆነሽ ከዛ ኦርቶዶክስን እያንቋሸሽ ከመጣሽ ያጨበጭብ። እኔ ደግሞ ኦርቶዶክስን እያከበርኩ ነው። ኦርቶዶክስ እንዳውም እውነቱን ለምን አልነግርሽም? የሰራዊት ጌታ እግዚአብሔር ምስክር ነው። ኦርቶዶክስ እንዳንመለስ ገድላቸው ድርሳናቸው ማለቂያ የለውም። ምን እናርግ? ጊዮርጊስንና ኢየሱስን እኩል አድርጎ ሲያመጣልሽ ቁልቢ ገብርኤልንና መድኃኔዓለምን እኩል ሲያደርግልሽ እንዴት አድርገሽ ነው የምትመለሽው? እንጂ እምዬ ኦርቶዶክስ በተለይ ኦርቶዶክስን ታሪክ ወደኋላ ሄደሽ የጥንቷን ኦርቶዶክስ ከሐዋርያት ቀጥሎ የተነሱትን
ባይብልን እዚህ ያደረሱልን እነዛን ስኮላሮች ካጠናው ማወቅ ከጀመርኩ በኋላ እርሊ ቸርች ካወቅኩ በኋላ ለኦርቶዶክስ ያለኝ አክብሮትና እንትን ልነግርሽ አልችልም። ምን ሰማይና ምድር አይደለንም እንዴ? ያ ማለት ያውን ኦርቶዶክስ ምንም ግራና ቀኛቸውን የማያውቁ ተነስቶ ሰኔ ጎልጎታን አንብቦ እቺ መጽሐፍ ያነበበና ያስነበበ 12 ጀነሬሽን ድረስ ይጸድቃል የሚለው የሚያሾፈውን ቀላጁን አይደለም። ሪል ኦርቶዶክስን ነው ማወራልሽ። ዛሬ ባይብል ይሄ 66ቱን መጽሐፍት እዚህ ያደረሱልን ጀግኖቻችን እነማን ናቸው? እነ አትናቴዎስ እነ ቅዱስ ቄርሎስ ማን ናቸው? ጳጳሳት የነበሩ የኦርቶዶክስ እንትን ናቸው አይደል? እነሱን ነው እኔ አእምሮ ላይ የሚመጣው ካሁን በኋላ እና ኦገስቲን ናቸው የሚመጡብኝ። ሌላ እንትን አይደለም። ዛሬ ብዙ ነው የምናውቀው እና ጥንታውያኑ ዛሬ ባይብልን እዚህ ያደረሱልን። ስለዚህ እነሱ ደግሞ ትላንት ኦርቶዶክስ ነበሩ። ተነስቶ ኦርቶዶክስን ተራግሞ ኦርቶዶክስ ሰድቦ ሲመጣ እዚህ የሚያጨበጭብለት ጴንጤ አለ። ከዚያ በቃ አንደኛ አድርገውት ቁጭ አዲስ ክርስቲያን ቁጭ ብሎ መማር ያለበት አዲስ ክርስቲያን ከኝ ኢማጂን ይሄ ልጅ 1 ዓመት ወይ 2 ዓመቱ ነው ጌታን ከተቀበለ። ነውር እኮ ነው። ስለ ኦርቶዶክስ ቤተክርስቲያን እያንዳንዱ ጴንጤ ቁጭ ብሎ መማር አለበት እንደ አዲስ። ያ ማለት ከኦርቶዶክስ ቤተክርስቲያን መታረም ያለበት ነገር የለም እያልኩ አይደለም። አላጭበረብርም። ገና ለገና እንዲወዱኝ ብዬ እንትን አይደለም። ለምንድነው እንትን ድርሳናትና ገርላቱ ሮንግ ናቸው፣ ከመጽሐፍ ቅዱስ ጋር የሚጋጩ ናቸው። ሰብስበው ሙዚየም ማስገባት አለባቸው እነሱም ቢሆን። ሃውኤቨር እውነት ግን ግንዱ ቅርንጫፍ ይሸከማል እንጂ ቅርንጫፍ ግንዱን አይሸከምም። ኦርቶዶክስ ነው ካቶሊክንም ጴንጤንም የተሸከመው። ምንም የካቶሊኮች ወሬም አንቀበልም። ይሄ ከጴጥሮስ ጳጳሳችን ነበረ፣ ቀጥሎ ኦገስቲን ነው ማነው ጀርማንሱ ክሌመንት ፍሮም፣ ከዛ ኦርቶዶክሱን ሰውዬ የኛ ነው ብሎ ቁጭ አሉ። የኦገስቲን ማለት ኦርቶዶክስ እንጂ ካቶሊክ አልነበረም። እና ገና ለገና መንፈስ ቅዱስ ከአብና ከወልድ ይሰርጻል ስላለ ማለት ነው። እና ልላችሁ የፈለኩት ምንድነው እምዬ ኦርቶዶክስ ሲባል ኦሪየንታልም ኢስተርን ኦርቶዶክስም ሁለቱም እውነቴን ነው የምላችሁ የነሱ ውለታ በክርስትና ዓለም ውስጥ እግዚአብሔር በእነሱ የተጠቀመው ማንም አልተጠቀመም። እና ይሄ ነው። ወደ ኋላ ሄደን ግን early church fathers late church fathers ማጥናት ያስፈልጋል። ክሪዶችን ማጥናት ያስፈልጋል። ጉባኤዎች የተቀመጡት ጉባኤዎች የከልቄዶን ጉባኤ ማን ነው? የኦርቶዶክስ አይደለም እንዴ? ሳይስማሙ ለሁለት ቢከፈሉም መለያት ደግሞ ያለ ነው። ኒቂያ ጉባኤ ኦርቶዶክስ የሚል ስም ባይኖርም ጳጳሳት የተሰበሰቡት እኮ ኒቂያ 325 ላይ በቆስጠንጢኖስ አማካኝነት በሃይማኖት ደረጃ ኦርቶዶክስ ባይባሉም ቀጥተኛይቱ በግሪክ ቋንቋ ግሪክ ነበር ያን የስራ ቋንቋ ያው ለዌስተርን ኢስተርን ቸርች ብሎለት እስኪከፈሉበት ጊዜ ድረስ ማለት ነው። ኦርቶዶክስ የእነ አትናቴዎስ ጉባኤ ፍራንስ ሳውስ ፍራንስ ላይ ምን ኦርቶዶክሳውያን ናቸው የተሰበሰቡት። ዛሬ እንደራሳችን አድርገን የምንሰብከው ማለት ነው። ዛሬ ታዲያ የኛዎቹ ምን ያደርጋሉ? ትላንትና ኦርቶዶክስ ነበርኩ ይልና ወጥቶ ሙልጭ አድርጎ ኦርቶዶክስን ያበሻቅጣል። ከዛ በኋላ ምንድነው የሚሆነው? ያለሱ ማንም የለም ማለት ነው። አሽቃባጭ አለው ማለት ነው። እዚህ ይሄ ነው አየሁት። እና እህታችን ቀጥይ እስቲ። እንደው ስልክ ገባብህ እንትን እኔ ልል የፈለኩት ምን እንደሆነ ታውቃለህ? እኔ ሜሎስ ፐርሰናሊ በጣም ማደንቀው ልጅ ነው እና ደግሞ ለምንድን ነው በጣም ምንም ሀምብል አይደለም፣ ዘርጣጭ ነው። ሲዘረጣ አልነበር እንዴ ገብቶ አጠገባችን እኛን ቁጭ አድርጎ። እኔ ሐሳቤን ላውራ እንጂ እሺ አውሪበት። አንተን መምሰል አለብኝ እንዴ? እሺ ቀጥይ ይሁንልሽ። እሺ አንቺ ራስሽ አስቸገርሽኝ። ኦርቶዶክስ ቤተክርስቲያን አሁን ባለውለታችን ናት ምናምን እኔ አልቀበልም፣ በበኩሌ ፐርሰናሊ አልቀበልም። አንቺ እኮ አንቺ የጴንጤ ቤተሰብ ልጅ ነሽ። ሲጀመርም ራሱ የት ታውቂና ነው አንቺ ኦርቶዶክስ ነው? እኛ ነው የምናውቀው። እኛ ነበር። አንቺ እኮ የቄሱ ልጅ እኔ መምሬ ዮሐንስ ልጅና አንቺ እኮ ሲጀመር ቤተሰብሽ ጴንጤዎች ናቸው። እናትሽን አውቃት የለ እንዴ? ያገልግል ልጅ እኔ እኮ አያቶቼ ራሱ ጴንጤ ናቸው ስል እኮ ኧረ ሰው እኮ አያምነኝም። እኔ የሚገርም ነገር አይ ወለጋ ሰዎች ስለሆኑ ለነገሩ ወለጋ ሚሽነሪዎች early ስለሆነ የገባው ያንቺ ሩትሽ ከወለጋ ስለሆነ I believe እኔ ይገባኛል። እናትሽንም አውቃታለሁ፣ ጎበዝ ነበረች። እና ለማንኛውም እኔ እንደዛ ነው የማስበው። እንደገና ሜሎስ ፐርሰናሊ በጣም የሆነ እንዴት ነው የማደንቀው ሰው ነው። እናንተ ደግሞ
የሚደነቅና የማይደነቅ ሀምብልና ሀምብላልና አታውቁም እኔ ስለምከታተለው እኮ የምነግርህ ስለምከታተል ነው የምነግርህ። መዘርጠጥ ነው እንደ ሀምብል ታላላቆች ትንሽ አሁን ካንተ ጋር ለማውራት አሁን እነሱ እንትን አላቸው ገብተዋል። እኔ ሳስበው ምንድነው እሱ ኤርሚያስ ምናምን የራሳቸው ኤሪያ አላቸው የሚያወሩበት የራሳቸው ኤሪያ አላቸው። ይሄ ኦርቶዶክስ መራገም ኦርቶዶክስ መሳደብ ኦርቶዶክስ ላይ የሚሰሩት ነገር በቃ እነሱ እዛ ጋር ነው መስራት ያለባቸው ገብተዋል። እና ያለንበት እውቀት እኛ ያለንበት እውቀት እኔ እናንተ የገባንበት እውቀት ትንሽ ከበድ ያለ ቦታ ነው ገብቶሃል። እኔ አሁን መጥቶ ካንተ ጋር እኛና ኢየሱስ አንድ አይነት ልጅነት ነው ያለን ወይስ የሌለን? ሰው መንፈስ ነው ወይስ ስጋ ነው? ይሄ በጣም ይርቃቸዋል። የሚገርም እኔ ቪዲዮን አስጠፉብኝ እንጂ እኮ አንተን እንትና ውረድ ሲጠሩ ቪዲዮ ሰርቼ ነበር አስወርደውብኝ እንጂ የሆነች ቪዲዮ በጣም ይርቃል። ይሄ እውቀት በእነሱ ሌቭል በጣም ይርቃቸዋል። እና ይኸውልሽ ከጴንጤም እኮ የስብከት አይነቶች አሉ። አሁን ጴንጤዎች አሉ። የጴንጤዎች ዋና ስብከት እንደው ታውቂያለሽ፣ ቸርች ውስጥ ዋና በቃ ዋው እግዚአብሔር ቀብቶልናል የሚባለው ሰው ዋርኒንግ ብቻ ሲሰብክ ነው። ማስጠንቀቂያ ነው። ወገኖቼ እንደዚህ ነው። ሰው እኮ የለም በዚህ ዘመን ጠፍተናል እኮ ወገኖቼ። በቃ ኮት በቃ አለቀልን ወገኖቼ። ሰው ሁሉ ጠፍቷል። ተመለሱ፣ ምሽግ ግቡ። ይሄ እንደዚህ አይነት ስብከት ነው። በቃ ዋው እግዚአብሔር ተናገረን የሚባሉ። ለኔ ደግሞ ይህ ስብከት አይደለም፣ ትራሽ ነው ለኔ። ማንም ዋርኒንግ ስበክ ያላልሽም። ያለ ስርዓት የሚሄዱትን ገስጹ ነው የሚለው መጽሐፍ ቅዱስ። አባብሎ አይደለም። ያለ ስርዓት የሚሄዱት ተጠርቶ ይገሰጻል። መድረክ ላይ ግን ተነስተሽ ዋርኒንግ ተነስተሽ ዝም ብሎ ተስፋ መቁረጥ መስበክ ማን ነው የፈቀደልሽ? ከመድረክ የሚሰበከው መንፈሳዊ እድገት፣ አእምሮ ማደስ፣ እግዚአብሔርን መምሰል፣ በቅድስና ስለመኖር፣ ለሌሎች ሰዎች በረከት መሆን፣ እድገት፣ ክራይስት ላይክነስ፣ መንፈሳዊ እውነታዎችን አእምሮን በማደስ መንፈሳዊ እድገት፣ በእምነት መኖር፣ በእምነት መመላለስ፣ ባህሪዎቻችንን ከእግዚአብሔር በመወለድ የወረስነውን መለኮታዊ ባህሪ በመረዳት በወረስነው በዛ መለኮታዊ ባህሪ ማደግን እንደዚህ ያሰብከት ነው እንጂ የምትሰብኪው አንቺ ማን ፈቀደልሽ እንዴ? በዋርኒንግ በማስጠንቀቂያ ጀምረሽ ማስጠንቀቂያ ትጨርሻለሽ እንዴ? this is not new testament። ሲጀመር የወቀሳ ስብከት የለም። የወቀሳ ስብከት የለም። የተግሳጽ ስብከት ግን አለ። ያለ ስርዓት የሚሄደውን ግን ስርዓት ሄይ አንተ ዘማዊ ቁጭ በል፣ እንደ አስፈላጊ ከሆነ አንደር ዲሲፕሊን ተከታል ቁጭ በል፣ 6 ወር ትቀጨዋለሽ። ቤተክርስቲያን ካወገዘች ነው። ምን ታመጫለሽ? ያለ ስርዓት የሚሄዱትን ገስጹ ይላል እንጂ ስለ ኃጢአት አይሰበክም። ሲጀመር የኢትዮጵያ ጴንጤዎች በብዛት ኤርትራዊም ጭምር ሁሉም ይኸውልሽ 90% ስለ ኃጢአት ነው የሚሰብኩት። ማን ፈቀደላችሁ ስለ ኃጢአት መስበክ? ስለ ጽድቅ ብቻ ነው የተፈቀደልን ለመስበክ። ስለ ኃጢአት የምንሰብከው ከጽድቅ አንጻር ነው እንጂ ኃጢአትን እንኳን ርዕስ ሰተሽ መስበክ እንደማይቻል አታውቂ? ርዕስ አሰጣጥ ሁሉ ከኔጌቲቭ ነገር መነሳት ሁሉ አይቻልም። ለምን ይመስልሻል ሐዋርያው ጳውሎስ ቆሮንቶስ ቤተክርስቲያንን የመሰለ ስርዓት አልበኛ ቸርች ታውቂያለሽ እንዴት እንደገሰጻቸው ገብቶ አስቸጋሪ ቤተክርስቲያን የአባቱን ሚስት እንኳን አግብቶ በመካከላቸው ይኖር የነበረ በዓለም እንኳን እንደዚያ ኃጢአት አላየውም ማለት በመካከላቸው ክርክር አለ፣ ንትርክ አለ፣ ጭቅጭቅ አለ። ህፃናት መሆናቸው አይደለም ወይ? እንደውም አለ አንድ ጊዜ ግራ ቢገባው ዱላ ነው ይዤባችሁ የምመጣው አለ። እስቲ አቅማችሁን ሁሉ ማየት ፈልጋለሁ። አንዳንዴ ታባያችኋል። አሁንማ በቃ ያለኛ ማንም የለም ብላችኋል እያለ ሁሉ ብሏል። ከመግቢያው ግን አክሊሌች ደስታ የምትሆኑ ጸድቃችኋል፣ ነስታችኋል የተባለው እኮ ለእነሱ ነው። ፖዚሽናል ትሩዝ አታስተምሪ። ፕራክቲካሉ እንኳን ለማስተማር እኮ አልገባንም እኮ እኛ ዋርኒንግ ነው የምንሰብከው። ስለ ኃጢአት እኮ ነው የምንሰብከው። ስለ ሰይጣን ነው አንዳንዶቹ የሚሰብኩት። ማን ፈቀደልኝ ስለ ሰይጣን መስበክ? ቆይ ስሚ ሮሂ አንድ ነገር ልንገርሽ። አንድ ጊዜ አንድ ወንድም ተነስቶ ዛሬ የሰበኩት ስብከት በጣም ነው የሚገርም አለ። ስለምን አገለገልክ አልኩት። ይገርማል፣ ስለ ሰይጣን ያገለገልኩት አለኝ። አጠገቤ ቆመ አንድ ወንድም ነበረ። አይኑ ሊያስቅሽ ይችላል። አጠገቤ ቆመ ነበርና ምን አልክ አለው። ስለ ሰይጣን አለው። አልፈልግም፣ አትንገረኝ አለው። አልፈልግም። እውነቱን ነው። ማን ፈቀደልኝ ስለ ሰይጣን መስበክ? ስለ ሰይጣን ክፋት ሊሆን ይችላል የሰበከው ሰውዬው እኮ ሰይጣን ክፉ ነው ብሎ ሊሆን ይችላል።
ባይብል ስለ ሰይጣን እግረ መንገድ ከተነገረ ውጭ አንቺ እብድ ነሽ። ስለ ሰይጣን አይደለም ስለ ሰይጣን ስለ መላእክት መስበክ እንደማይቻል አታውቂም? ይህንን የምንነጋገርለትን ዓለም ለመላእክት ያስገዛው አይደለም ተብሎ ተጽፏል። ጌታችንም የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም ተብሎ ተጽፏል። የኛዎቹስ ቅዱስ ገብርኤልና ቅዱስ ሚካኤል ካሉ መመለሻ የላቸውም። ከገብርኤልና ከኢየሱስ ማን ነው ይበልጥብኝ ይባላል። እኔ ገብርኤል አለልኝ ብሏል። ገብርኤል አለ እሱ አትምጡብኝ ብሏል። የምን ኢየሱስ ነው ብታወራ? ኢየሱስ ሺህ በክንፉ ሺህ በአክናፉ አለልኝ። በእውነት አምና ጆኪ ነው ደግሞ ሺህ በክንፉ ሺህ በክንፉ በአክናፉ በቃ አይገባህም አንተ ነው። ስለ የኛዎቹስ ስለ መላእክት ኮስትር ብሎ በቃ 40 ደቂቃ ሰብኮ ይወርዳል። ማን ፈቀደልህ ስለ መላእክት ለመስበክ? አይደለም ስለ ሰይጣን ስለ መላእክት መስበክ። የሚገርም ነገር ግን ልሻዬ የሚገርም ሜሎስ እኔ በጆሮዬ ሲሳደብ ሰምቼው አላውቅም። ኤርሚያስ በጣም አይሳደብም። ኤርሚያስ እኔን ራሱ አንድ ቀን ኦርቶዶክስ ነሽ ብሎ ሙልጭ። ኧረ እኔ እንደው እኔ ከኃይሉ ዮሐንስ ጋር ይሆናል የምታውቀኝ ጭራሽ ልትሰደቢ ነው እንዲያለችኝ ሪች ራሱ አግኝታኝ ከገስት ላይ አወረደኝ። ኦርቶዶክስ ነሽ ብሎ እኔ ከኃይሉ ዮሐንስ ጋር ታውቀኝ ይሆናል እንጂ ኦርቶዶክስ አይደለሁም። አሁን ሼክ ኃይሉ ብሎኛል አንዱ እዚህ ጋር ወንድ ነው ሴት ነው ምን ነው ሼክ የሚመስለው? ቆይ የባሌ ልጅ ስለሆንኩ ነው። እና መልል ነው ሜሎስ አይሳደብም። ግን አንቺ ሜሎስ ብለሽ እንትን ልትይ ነው አንቺ። ቆይ እኔ የምልሽ ትወጂዋለሽ መሰለኝ አይደለም? አይደለም። አይ ትወጂዋለሽ ግድ የለም። አግብቷል። እወደዋለሁ ወንድሜ አይደለ እንዴ? ለምን እጠላዋለሁ? አይ ፎንቃ ማለት ነው። ይቅርታ። አይ እኔ አንተን ሳልወድ እሱን እወዳለሁ አይልሻል። ውድ መሲ ዋለ አንቺ ልጅ እንዳታሳፍሪ እዚህ ጋር ስርዓት አድርጌሽ። ልጅ ሆነሽ ነው ማቅሽ አንቺ ኩያሽን ፈልገሽ። ሜሎስ ግን አንቺ አፍቅረሽዋል መሰለኝ። ሜሎስ አበዛሽብኝ። እዚህ ጎበዝ አላገባ ከሆነ ቼክ አድርጉ። ኧረ ተው አይልሽ እኔ እንዴት ከእንዶም ከሚሎስ ጋር እንዴት በዚህ አይነት መንገድ እንዳወራችሁ ሙሉ ሪከርድ የተደረገ ባገኝና ብሰማ በጣም ደስ ይለኛል። ለምን እኔ አንተንም አውቃለሁ እሱንም በተወሰነ መልኩ አውቀዋለሁ። በጣም ብትስማሙና ብታወሩ እሱም የተረጋጋ ልጅ ነው፣ አንተም የተረጋጋ ሰው ነህ። እውቀታችሁን ሼር ብታረጉ ደስ ይለኛል። እና ቆይ እኔ የምልሽ ከማይመስለኝ ሰው ጋር ከማይፈልገኝ እንደ ሰይጣን ከሚያይኝ ሰው ጋር እንደ ሐሳብ ነው እንጂ ነገርኩ። አንተ ያለክበት እውቀት አልኩ። አንተ ያለህበት እውቀት የምናውቃቸው ነገሮች እነሱ አንዱ ደግሞ መቼ ነው የምታገባው ይለኛል። ቆይ ምን አዘጋጀልኝ እንዴ? ወይስ እንደ ንጉሱ ሰለሞን ኃይልሻ ትልቁ ልጅ እኮ ነው የሚያክለው። ልጄ ሊያገባ ነው። አንተ ደግሞ መቼ ታገባለህ ትላለህ? እንደምን በሽምግልና ዘመን እናገባለን እንዴ? ኦልሬዲ 2-3 ከተፈቀደ ባለትዳር ነኝ ወንድም አለ። ተረጋጋ። ኦልራይት አሁን ወደ ፖይንታችን እንለፈኛ። ወደ ትምህርት ሂድ በእናትህ ይበቃናል። ኦኬ ጥያቄ ነበረሽ ከሆነ ብዬ ላንቺ እድል መስጠቴ ነው። ኮፒ ሊንክ እያረጋችሁ አዳምጡ ወዳጆቻችን። ኮፒ ሊንክ አርጓትና እስኪ 500 እያስገባችሁ ኃይልሻን አዳምጡት። ታብታቧም ትንሽ ብዙም ከፍ አላለችም። ከታብታቡ ይልቅ ቆይ ኮፒ ሊንኩ ትንሽ ከፍ ይደረግ። እቺን ታገባው ይላል አንዱ
ሜሎስ አጀማመሩ ጥሩ አልነበረም ያን ቀን ይላል አንድ መቶ እኮ መናፍቃ ማን ኑፋቄ ምናምን ብሎ ይጽፋል ከስር ማለት ነው። አየሁት፣ ዝም አልኩት። አስገቢኝ ብሎ ገባ። እዚህ አጠገቤ እኔ ቁጭ ብዬ እንዲህ መከባበር የሚባል ነገር የለም እንዴ? በሃይማኖቱ ዓለም እንደ ሃይማኖት እኮ አሮጋንት የሚያደርግ ነገር እንደሌለ ታውቃላችሁ። የኢየሱስ ክርስቶስ ጉዳይ ሆኖብኝ እንጂ ሃይማኖተኛ አልሆንም ነበር። እኔ እንደ ሃይማኖት ምጠላው ነገር የለኝም። ሃይማኖት እኮ እንዴት ስቱፒድ እንደሚያደርግ አታውቁም እናንተ። እግዚአብሔር ምስክሬ ነው። ግን ክርስትናችን ሃይማኖት ሳይሆን ህይወት ነው። ምን እናድርግ? ኢየሱስ የሚባል ህይወት አለበት እንጂ ሃይማኖት እኮ እንዴት ደፋር እንደሚያደርጋችሁ፣ እንዴት ዘርጣጭ እንደሚያደርጋችሁ፣ ባለጌ እንዴት እንደሚያደርግ እኮ። ለምን ብልግናው ከየት የመጣ ነው? መንፈሳዊ ነገር አሳበን መተን አንድን ሰው ከሜዳ ኑፋቄ ብላችሁ ስትሰድቡት አጠገብ እዛው። ይሄ እኮ የአሮጋንስ የስቱፒዲቲ የጋርቤጅነት ዋና ምልክት ነው። አትሊስት የሰውን ፊሊንግ ነካሉ ብሎ እንኳን ማሰብ እኮ እናንተ እኮ ኤቲስቶች ጋር እኮ እንብሏልና እግዚአብሔር የለም ብሎ የሚያምኑ ሰዎች እንዴት ለሰው እንደሚጠነቀቁ ለሰው ፊሊንግ ኢሞሽን። ለምን የሰው ፊሊንግ መንካት የሚባል ነገር አለ? ክርስቲያን ነኝ የሚል ግለሰብ ኑፋቄ ሰይጣን ምናምን አጋንንታዊ ይላል ይመጣና፣ በተለይ አበሻ እንዲህ ትንሽ መጠንቀቅ እኮ ያስፈልጋል ለሰው አእምሮ ራሱ። እና ከዚህ ሶሻል ሚዲያ የሚገርም ነገር እንትና ኤፍሬም ባለ ጊዜ ታውቀዋለህ? አረ ጎበዝ ልጅ ነው እሱ። በስመ አብ አንቺ በደንብ ይከራከርሻል። ሰው መንፈስ ነው የሚለው ትምህርት ራሱ ያውቃል። የሚገርም እኔ አንድ ቀን አያምንም አይመን እሱ እንደ ፈረንጆች ነው። ፈረንጅ ያምናል እኮ አይደለም ያልኩ፣ ያምናል ሳይሆን እንደዚህ የሚያምን ጓደኛ አለኝ በጣም አውርተን እናውቃለን ምናምን ብሎ ሲያወራ ጎበዝ ጀግና ልጅ ነው እሱ። የኛዎቹ እንዴ መስልጣኔ የሚጎለን እኔ ያየሁት መቼም ፈረንጅ ሀገር እንደመኖሬ ብዙ አመት ኖር ያለው አሜሪካ። አንቺ ህጻን ልጅ ሆነሽ ነው እዚህ ሀገር የመጣው ታውቂያለሽ። እና አንድ የታዘብኩት ነገር የፈረንጆች ለምሳሌ አንዳንድ ዲቤቶች አንዳንድ እንትን ኢቭን ፖለቲክስ ከዛ በላይ ነው፣ ብዙ አመት ነው። እና እኔ አይን ለፈግ ጊዜ እኮ ነው የመጣሁት። ከ20 አመት በላይማ አታድርገው፣ እድሜን በጣም ከፍ ልታረግ እኮ። እኔ አይን ለፈግ ጊዜ ነው የመጣሁት። ስንት ነው ምን ትቀናንሽ? ቤት ትልቅ ነሽ አንቺ። ዝም ብለሽ እንዳትበይ። ስሚ ቆይ 20 አመት ይሆናል። መቼ ነው የመጣሁት ነው ያልከው? ራስሽን አጽናኝ እሺ። ይሄን አይን ለፈግ ጊዜ ነው የመጣሁት። አሁን ቆይ ስሚ፣ እሱን ተይው። አሁን ተመልከቺ፣ የታዘብኩት ልነግርሽ ነው። የተማርኩት እዚህ ሀገር አንዳንድ ዲቤት ፖለቲክስ ምናምን እዚህ ሀገር እንጂ ሲሪየስ ነው አይደለም። ዴሞክራቶችና ሪፐብሊካን ምናምን አንዳንድ ኮሜንቶቻቸውን ገብቻ ያለው ማለት ነው፣ ለሚጠሉት ሰው የሚጽፉለት ማለት ነው። ለምሳሌ ዶናልድ ትራምፕን አስተሳሰብ የማይቀበል ከሆነ ሰውየው ዶናልድ ትራምፕን ሙልጭ አድርጎ እናት እንዴት ሆነ አይለውም። አይ ዲስአግሪ አይዲያውን አፈር የሚያበሉት እንጂ ሰው መንካት የሚለው ነገር ሰው ኢሞሽናል ነው፣ ፊሊንግ አለው። የኛዎቹስ አጋንንታው ይላል ይመጣና አጋንንታ በቁምስል አስተሳሰብ ያውም የክርስትና ኤቢሲዲ ያልገባው ሰው ማን አንተ ከኔ የመጣው ኢየሱስ ምን ነው ቢባል ምንም ግራና ቀኙን የማያውቅ አንድ ምንም እንደዚህ አይነት ሰው ይነሳና አጋንንታው ይላል። ዩር ስቱፒድ። ከእንደዚህ አይነት ሰዎች ጋር ምን ነው የምታወሪው? ማን ነው ናዩ በዳ ታፍነዋል። ስለዚህ ይሄ ነው የመረረን። ቋንቋቸውን አይመጥኑም። የኛስ የማይስማማው ከሆነ እንትን ለምሳሌ አይዲያሽን አልወደደም እንበል እናት እንዴት ሆንልህ በቃ ቋንቋ እንኳን ቆጥቦ ሰው ትንሽ አንቺ ትንሽ አልተመቸውሽም እንበል አልወደድሽኝም ነገር አልተመቸሽም ከስር ኢሞሽንሽን የተሰማሽን ለመጻፍ ፈለግሽ እንዲህ ያልከው ነገር ትክክል አይደለም ወይም አይዲያው ራሱ እንደዚህ ነው ማለት ይችላልሽ መብትሽ ነው። ግለሰቡንም ትምህርቱንም አንድ ላይ አድርጎ ጌታ የሞተለት መሆኑን እንኳን ይረሳሉ። ይሄንን ነው እኔ የአበሻን ክፋት ያየሁት። በተለይ በጴንጤው ማህበረሰብ ውስጥ ያለው አሰቃቂ ቅናት፣ ምቀኝነት፣ ስድብ፣ አሮጋንስ ጂሰስ ክራይስት። በእውነት ደግሞ ስድባቸውን እርግማናቸውንና ስቱፒዲታቸውን በምን እንደሚገልጡት በመንፈሳዊ ነገር ውስጥ ለምሳሌ በቃ ጋንንታዊ ነው ምናምን ብሎ ይጀምራል ማለት ነው። በዛ ውስጥ አንቱ ግን የሚፈልጠው አንቺን ነው። መብረቅ ቢወድቅብሽ ደስ ይላቸዋል፣ ብትሞችላቸው ደስ ይላቸዋል። ግን አልሞትን አለኛ ደግሞ ስንት ዓመት አዲስ ሀሳብ ሁሌ
ተቃውሞ አለው። እኔ በጣም ነው የሚገርመኝ። ለምን ምን አዲስ ነገር አመጣን? እኛ አዲስ መጽሐፍ ቅዱስ ነው የሚል አይጠይቅም። ለምሳሌ ሰው ኦኬ፣ አንቺ አሁን ተረጋግተሽ ከታች ሆነሽ ይሄ አይንሽን ጣል አድርጊበት። እሺ ምኑ ላይ ቆርጠሽ ላኪለት የሚባል ሰው እያየው ነው እዚህ ጋር። ማን ነው ራስን? ማን ነው ሌላ ሰው? የሆነ ካንተ ቪዲዮ ደርሶኛል፣ የተቆረጠ ቪዲዮ። የኔ ወንድም አትክ ሴት ሁኚ ወንድ አላውቅም፣ ካንቺ ወይም ካንተ የደረሰኝ ቪዲዮ አለ፣ የተቆረጠ ቪዲዮ። ለምን እንደዛ ታደርጋላችሁ? ከለቀቃችሁ ላይ ቀር እንዳለ ሙሉ ለምን አለኩም? ይሄው ነው ያለው አይደል? እንደዚህ አጠገቤ ለምሳሌ ናግባና ጥያቄ ጠይቀኝ ከፈለክ። አንተ አሁን ቆርጠሽ ላኪለት የተባለው ወንድም ወንድ ይሁን ሴት አላውቅም፣ ጥያቄ መጠየቅ ከፈለክ በሚስጥር ማሰራ ከሆነና አደባባይ መውጣት ድምጽ ማሰማት ማትፈራ ከሆነ ቆርጠሽ ላኪላቸው። ሴት ነሽ መሰለኝ፣ ግቢና ይሄው ሪኩዌስት አድርግሻለሁ ጠይቅኝ። ምክንያቱም ካንቺ የተቆረጠ ቪዲዮ ደርሶኛል። አይ ዶንት ኖ አንቺ ቆርጠሹ ከሆነ ወይ ሌላ ሰው ቆርጦ ልኮልሽ እንደሆነ አላውቅም። ከተቆረጠ ትምህርታችን ላይ መችሽ ይችላል። ሴት ነሽ መሰለኝ፣ ግቢ ሪኩዌስት ልኬልሻለሁ። እሺ ሴት ናት መሰለኝ። ጎሽ ገብታለች። እኔን ጠይቅኝ፣ እዚሁ በአክብሮት መልሰልሻለሁ። ምንም ችግር የለም። ብዙ ጊዜ ያው ከመሃል ይቆርጡና ልክ ያ ኢዮዳብ የሚባለው ልጅ ኢየሱስ ክርስቶስ ሰው ነው፣ ኢየሱስ ሊመለክ አልመጣም፣ ኢየሱስ እንደዚህ የሚለው የሆነች ቪዲዮ ነበረች። ከመካከል እሷን ቆርጦ መለኮትነትና ሰውነቱን ሳወራ የሰውነቷን ፓርት ሳወራ ኢየሱስ ክርስቶስ ሰው የሆነበትን እሷን ቆርጦ ልክ እኔ መለኮትነቱን እንደማላምን አይነት ሴንስ የሚሰጥ ዮኒ ማኛ ደወልልኝና ስማ አለኝ። እኔ በተቆረጠ ቪዲዮ ማንንም ጀጅ ማድረግ አልፈልግም፣ እቺ ቪዲዮ የተቆረጠች ነች እና ኃይልሽ ምንድነው ልትል የፈለከው ብሎ ዮኒ ማኛ ጓደኛዬ ነው ለኔ ደውሎ ጠየቀኝ። ይሄ ነው ለኔ ትልቅ ሰው፣ እንደዚህ ነው አልኩት። ቴንክ ዩ ሶ ማች አለኝ። እስቲ ቆርጠሽ ላኪለት፣ ሚውት አንሚውት አድርጊና ራስሽን። ሴት ነሽ መሰለኝ። አዎቹ ልጅ ብትገባ ጥሩ ነበረች። ኔትወርክ ሊሆን ይችላል። እንቆይ እስቲ እንደሚል ላክላት። ከሷ ነው አንድ የተቆረጠ ቪዲዮ የደረሰኝ። ሮሂ አስገቢያት ሲያንቺ ቆይ ደግሜ ልኬላታለሁ። ኦልራይት እሷ ትግባና ከዛ ዛሬ የማስተምረውን ትምህርት አጠር አድርጌ እንትን እላለሁ። ጎ ሄድ እህቴ። ሰላም ኃይሉሻ፣ እንዴት ነህ? ሰላም። ሴት ነሽ አይደል? ጠርጥሬ ያለው ሴት ቁርጥሽ ላኪለት። ቪዲዮ ከት አድርጎ መላክ ነው አይደል? ስምሽ በዛ መልኩ ነው የወጣው። ያ እንደዛ ነው። ሰላም ብያለሁ። ሰላም እሺ። ብዛ ትንሽ እንትን ሆነብሽ መሰለኝ፣ ኔትወርክሽ ትንሽ አክታፕ እያደረገ ነው። እስቲ ንገሪኝ፣ ጥያቄም ከፈለግሽ ፈቅጄልሻለሁ፣ ጠይቅኝ አንቺ። አይ ስሜን ስታነሳ ነው ያው ስትልክልኝ ነው በማክበር የገባሁትና ጥፋት ምናምን ካለ ልታረም። አይ አጥፍተሽ ሳይሆን ምናልባት እኔ አንቺ ትቆርጪ ሰው ቆርጦ ይላክልሽ ስላላወኩኝ እንደ ጥፋተኛ አልቆጠርኩሽም፣ ግን ከአንቺ ነው የደረሰኝ ቪዲዮ። ለዚያ ነው አንቺን ያስገባውሽ እንጂ እንደ ጥፋተኛ አልቆጠርኩሽም። ምናልባት አንቺ ነሽ ወይ ከቆረጥሽ አንቺ ቆርጠሽ ከሆነ ሰፊውን ሀሳብ እኔ የተናገርኩበትን በተስተካከለ መልኩ የኔን አይዲያ የሚያንጸባርቅ ቪዲዮ ቢሆን ደስ ይለኛል ለማለት ነው። አንቺ መቁረጥ አለመቁረጥሽን ግን እርግጠኛ አይደለሁም። ስለዚህ ለወቅስሽ አልችልም። ለዛ ነው ያስገባውሽ እንድትነግሪኝ። ጥያቄም ካለ እስቲ ምንድነው ያልከው? ያለታ ምንድነው ጥያቄ ተጠየቀው የሚለውን ጠይቂኝ። የትኛውን ቪዲዮ? አንድ ካንቺ እኮ ቪዲዮ ዜኔና ኮኪ ስናወራበት የነበርነው ያ ልጅ ጣልቃ ገብቶ የበጠበጠንን ከሱ ጋር
ቁጭ አለ። እኔ እዛ ቁጭ ብዬ እሱ ይጨፈጭፈኛል ማለት ነው። እና ከሜዳ ገብቶ ሲቃወመን ነበረ። ማን እንደላከው አይደል ዶኖ እሱኛው ፓርት ነው ተቆርጦ ለኔ ተላከኝ። ካንቺ ነው የመጣው። የቪዲዮ ባለቤት አንቺ ነሽ አለ። ቪዲዮዎች ግቢና እዩ አለ። ሌላ ሰው ይላክልኝ ራስሽ ስትላኪ አላቅም። የቪዲዮ ባለቤት ግን አንቺ ነሽ። ለዚያ ነው በቀደም ኮኪ ቤት ያወራኸው ነው። አዎ ሜሎስ የሚባለው ልጅ በጣም የትኛው እንደሆነ ሜሎስ የሚባለው ልጅ መጥቷል ማለት ነው። ያይስ ኦኬ። አንቺ አላማሽ ምንድነው? አንቺ ማለት እንትን የተቆረጠ ቪዲዮዎችን ምን አይነት ቪዲዮዎችን ነው የምታስፋፊው? አላማሽ ማለት በምን አቅጣጫ ነው የምታገለግዩ ለማለት ነው። እኔ ሪከርደር ነኝ። ሀይቤሻ ሪከርደር ላይ ነው የምሰራው። ሪከርደር ነኝ ሃይማኖት ላይ። ሃይማኖትሽ ምንድን ነው? ኦርቶዶክስ ወይስ ጴንጤ? ከሁለት አንዱ ትመስለኛለሽ። ኦርቶዶክስ ነኝ። ነሽ እንዴ? አይ ኦርቶዶክስ ነኝ። በቃ ተመልሶልኛል። እኔ እኮ እነሱን ደስ እንዲላቸው ለእነሱ ምሰር የላቸው መስለኝ ነው። ምክንያቱም ገብቶ ብዙ ሲል ነበር ልጁ። ለዚያ ነው ቀጤ ከኦርቶዶክስነትሽ ወደ በኦርቶዶክስነትሽ ሆነሽ ለአንቺ ወንድማዊ ምክሬ ምንድን ነው? ከኦርቶዶክስ ሃይማኖትሽን እንዳትቀይሪ። ጥሩ ሃይማኖት ነው ኦርቶዶክስ። በዛ ኦርቶዶክስ ውስጥ ሆነሽ ግን መጽሐፍ ቅዱስ ላይ ብቻ ፎከስ አድርጊ። እሺ መጽሐፍ ቅዱስ ብቻ። ከመጽሐፍ ቅዱስም ደግሞ የመጽሐፍ ቅዱስ ሴንተሩ ጌታችን ኢየሱስ ክርስቶስ ነው። እርሱም ደግሞ በመስቀል ስላንቺ የከፈለው ክፍያ ነው። ከዛ ወደ ግራ ወደ ቀኝ እንዳትዪ። ቅዱሳንን መውደድ ምናምን ችግር የለውም። ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ ከዛው ሳትወጪ መድኃኒታችን ጌታችን ኢየሱስ ክርስቶስ ያደረገልሽን ነገር በመስቀል ስላንቺ ያን ሁሉ ውርደት ተሸክሞ የሞተውን እሱን እውቅና ስጪ። እውቅና መስጠት ማለት በልባም ነው በአፍ መናገርን ይጠይቃል። ያኔ ሰው በልቡ ሲያምን ይድናል፣ በአፉም ሲመሰክር ይጸድቃል ስለሚል ስምሽ በሕይወት መዝገብ ላይ ይጻፋል። እና ለዘላለም በቃ እግዚአብሔር ታማኝ ነው፣ የቃል ኪዳን አምላክ ነው። በፍርድ ቀን አንቺ በአደራ አሳልፈሽ የሰጠሽውን ሕይወትሽን በክብር መልሶ ያስረክብሻል ማለት ነው። የመንግስት ሰማያት ዜጋ የምትሆኚው ጌታን በተቀበልሽበት በዛች ቅጽበት ነው። ጌታን መቀበል ማለት በመስቀል ያደረገልንን ነገር እውቅና መስጠት ማለት ነው። ሌላ ምንም ተአምር አይደለም። ጌታን መቀበል ሲባል የጴንጤ ቋንቋ አድርገሽ እንዳትዪ። መንፈሳዊ ማንም ደጁን ቢከፍትልኝ ወደ እርሱ ገባለሁ ከእርሱ ጋር እራት እበላለሁ የሚለው ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደ እርሱ ገባለሁ ከእርሱ ጋር እራት እበላለሁ የሚለውን ቃል ግባ ጌታ ሆይ ወደ ቤቴ ለምን ታንኳኳለህ ግባ ብሎ ለጌታ ልብን ከፍቶ መስጠት ነው። ጌታን መቀበል እውቅና መስጠት። አፍራሽ ትገቢያለሽ እዚህ ጋር ኃይልሽ እዚህ ላይ እሺ ጎድ ሂጂ። አሁን እዚህ ላይ ማለት የኦርቶዶክስ ዶግማ ይሄ ዶግማ አይደለም። ኦርቶዶክስ ላኪለት ይሄ ዶግማ አይደለም። ይሄን አይደለም እኔ ስለ ቅኖና አይደለም ይሄን አይደለም እያልኩ ያለሁት አሁን ዶግማዎቿ ላይ የቆመችባቸው ዶግማዎቿ ላይ ስተት የለም ልክ ነው ካልክ አሁን አንተ የምትከተለው የምታራምድ አስተሳሰብ እንደዛ ነው ብለህ ታስባለህ? አሁን እኔ ሳይሆን አሁን ያንተ ቪዲዮዎች አያለው ምናምን አንዳንዴና አሁን ዶግማዎቿ ልክ ነው አልከኝ፣ የኦርቶዶክስ ዶግማዎቿ ልክ ነው ብለህ ግን አንተ በዛ ጋር በጣም በፍጹም የራክ ነህ። ዶግማዎቿ ምንድነው? ለምን ልክ ከሆነ የኦርቶዶክስን ዶግማዎቿን አንተ አላልክም? በጣም አሪፍ ልንገርሽ። ለምሳሌ ለምቆይሽ አንዴ እሺ ጎሄድ ሶሪ እንግዳ ጋብዞ ብቻ ማውራት ጥሩ አይደለም። ቀጥ እስቲ ግዴለሽ ልስማሽ ሂጂ። አሁን ለምሳሌ አንተ አሁን የምታራምዳቸው እንትኖችን እኔ በጣም ቪዲዮዎችን አያለው ምናምን እንደዚህ አንዳንድ ቤቶች እየገባ ምናምን ስታወራ እከታተላለሁ ዩቲዩብ ላይ ማይሃለው ምናምንና የምታራምዳቸው ነገሮች በተለይ እዚህ ሶሻል ሚዲያ ላይ ለአብዛኛው ሕዝብ አዲስ ነገር ነው እየሰማን ያለ ነው ማለት ነው። ያንተ የምታራምዳቸው ትምህርቶች ምናምን ማለት ነውና ዶግማዎቿ ልክ ነው ካልክ እንዴት እዚህ አስተሳሰብ ውስጥ ወር ደግሞ ከዚህ ትምህርት ውስጥ እንዴት አንተ ልትገባ ቻልክ? በጣም አሪፍ እንግዳ ነገር ማውራ መስሎሽ ነው። ይሄው ባለቤቱ አጠገብሽ አለ። ምን እንደማምን እዚቹ ልንገርሽ ለራሴ እንግዳ ነገር ማውራ ይመስላል ስታዩ ከዳር ያልተለመደ ቋንቋ ለምሳሌ ሰው መንፈስ ነው በማለቴ እንደዛ አይነት ቋንቋ ኢትዮጵያ ውስጥ አልተለመደም። ኦፍ ኮርስ አልተለመደም።
እንደዛ ብታስቢ አልፈርድብሽም፣ እውነት ነው። እኔ ግን ዝም ብዬ ለማለት ሳይሆን ሰውን ከመንፈስ ጀምሬ ሳየው ነው ትርጉም የሚሰጠኝ ከስጋ ጀምሬ ከማየው። በአምስቱ ስሜት ሕዋሳት ከምደርስበት ነገር ይልቅ በአምስቱ ስሜት ሕዋሳት የማልደርስበት በመንፈስ ብቻ የሚዳሰስ ዓለም ከዛ ተነስቼ ክርስትናን ስተነት ብሞክር እርግጠኛ ነኝ እኔ ኤቲስት ነኝ እንጂ ሆነ ክርስቲያንም አልሆንም። ለምን? ክርስትና ለአእምሮ ለናቹራል አእምሮ የሚመች ሃይማኖት አይደለም ሲጀመር። አስቢ አንቺ ራስሽ እኔና አንቺ ኃጢአተኞች ሆነን ሳለን እንደፈለግን እየኖርን ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ ስለኛ ሞተ፣ ስለዚህ እሱ በሞተ ነው የጸደቅኩ የሚለው ቋንቋ እኮ እኛ ውስጥ ስለሆንን ነው ምንም የማይመስለን እንጂ እንደ አንድ ሙስሊም ወይም ከውጪ ለሚያይ ሰው እኮ ማለት ኢትስ ጆክ። በነገራችን ላይ እስልምና ለአእምሮ ይመቻል፣ ታውቂያለሽ። ቡዲዝም ለአእምሮ ይመቻል፣ ሂንዱይዝም ለአእምሮ ይመቻል፣ ሽንቶይዝም ይመቻል። በተለይ ቡዲዝም ደግሞ ሳይንቲፊክ ነው እንዲያውም ከመመቸትም አልፎ እና ይመቻል ለአእምሮ። በቃ ለአእምሮ የሚመች ክርስትና ለአእምሮ አይመችም። ክርስትና ራሱ ቴስት ራሱ የምታደርጊው እግርሽን ስታስገቢ ስትቀምሺው ብቻ ነው መናገር ራሱ የምትችይው። ከሰማየ ሰማያት ወርዶ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ስለኔ ሞተና ተሰቅሎ ሞቶ ተነስቶ አዳነኝ የሚለው ቋንቋ ውጪ ላሉ ሰዎች ከጆክም ጆክ። ለምን ይመስልሻል ሙስሊሞች የሚስቁብን ኢየሱስ ሞቶ ተነሳ ስንላቸው? ለምን? ለአእምሮ የማይመች ስለሆነ ነው። እንኳንም ያልተመቸ ድሮስ ለመቼ አእምሮ። መጽሐፍ ቅዱስ ራሱ ምን ይላል? የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው የመባሉ ዓላማ እኮ ለአእምሮ የማይመች ነው። እንደ ክርስትና የማይመች ሃይማኖት የለም። እንኳንም እግዚአብሔር እንደዛ አደረገ። መቼስ ለአእምሮ በአእምሮ የሚገመት መቼ ሆነና የእግዚአብሔር ነገር በመንፈስ ብቻ የምንረዳው ነው። መጽሐፍ ቅዱስም ለዚህ ማረጋገጫ ሲሰጥ በመንፈስ ብቻ የምንረዳው ነው የሚለው። ለሚጠፉ ሰዎች ሞኝነት ነው የሚለው የመስቀሉ ቃል። ለኛ ለምንድን ግን የእግዚአብሔር ኃይል ነው። ውስጥ ገብተሽ እንደ ማር ወለላ ቀምሰሽ ቴስት አድርገሽ ብቻ የምትከተዩ እንጂ ክርስትና በአእምሮ ከተከተልሽ ማንም ሰው ክርስትናን የሚከተል የለም። ልንገርሽ፣ የማይመች ሃይማኖት ነው ክርስትና። ለአእምሮ ሪሊስቲክ አይደለም ሲጀመር። እውነቱን ልንገርሽ፣ እግዚአብሔር ደግሞ እንደዚህ ስላደረገ ክብር ለስሙ ይሁን። እግዚአብሔር ስሙ ለዘላለም ይባረክ። እኔ እንግዳ ነገር ማወራ ሊመስልሽ ይችላል እንጂ ማወራውን እዚቹ ነው የምነግርሽ። እኔ የስላሴ ፈርም አማኝ ነኝ። ስላሴ እንዴት ብዬ ነው የማምነው? አንድ አምላክ በመለኮት አንድ በአካል ሶስት፣ እንደ ማንኛውም ኦርቶዶክስ። እንዲያውም በስላሴ ኦርቶዶክስ በጣም በጣም ጥብቅ አስተሳሰብ ያላት ቤተክርስቲያን ነች። ከጥንት ከነ ቱርቱሊያን ዘመን ጀምሮ። ቱርቱሊያን ማለት በ154 ዓመተ ምህረት እስከ 230 አካባቢ ላይ የኖረ የመጽሐፍ ቅዱስ ኢንተሌክቹዋል የነበረ ስኮላር የነበረ ሰው ነው። እሱ ነው የመጀመሪያ ስላሴ የሚለውን ቃል የተጠቀመው። ስላሴ የሚለውን ቃል ይጠቀም እንጂ ግን ከመጽሐፍ ቅዱስ ነው። ሶስትነቱንና አንድነቱን በእንደዚህ አይነት መልኩ አስቀመጠው ማለት ትራዩን ጋር በሚል ኦርቶዶክሳውያንም በዛው ነው የቀጠሉ። ትክክል ናቸው። እኔም ኃይሉ ዮሐንስ የማምነው እንደ ማንኛውም የዌስተርን ቸርች ኢስተርን ቸርች እንደ ማንኛውም ፕሮቴስታንት ፍጹም አንድ አምላክ በሶስትነት ለዘላለም የኖረ የማይተናነሱ የማይበላለጡ የማይቀዳደሙ ሁሉን አዋቂዎች ሁሉን ቻዮች በሁሉ ስፍራ የሚገኙ እነሱ የማይባል ነገር ግን አንተ ተብሎ የሚጠራ እርሱ እንጂ እነርሱ የማይባል አንተ እንጂ አንተ የሚባል። ስለዚህ ለምንድን ነው አንድነቱ? ለምንድን ሶስትነቱ? ይህን ማብራራት ቢኖርብኝ አብራራለሁ፣ ጊዜ እንዳልፈጅ። ምናልባት ለአንዳንድ ሙስሊሞች ግራ ለሚያጋቧቸው ሰዎች ጥቅም እንዲሆን በዚህ አጋጣሚ የስላሴን ኮንሰፕት በጥቂቱ ልንገራችሁ። ምናልባት ሙስሊሞች አሁን አንዳንድ ሙስሊሞች አሉ እንደ ሐዋርያዊት መሰረት አይነት 24 ሰዓት ስለ ስላሴ ነው የምታወራው። ለምን? ክሊር ያልተጻፈ ቦታ ስለሆነ ብዙ ክርስቲያኖችን ለማደናገር ትጠቀምበታለች። ሐዋርያዊት መሲህ ኢቭን ቋንቋችንን ከመውሰዷ ብዛት የተነሳ ብልጠቷ ሐዋርያ ወይም ሐዋርያዊ የሚል ሰው እስላም ሰምታችሁ ታውቃላችሁ በታሪክ? እሷ ግን ሐዋርያ ማለት የተላከ ማለት ነው አይደለም? ስለዚህ እኔ ደግሞ የተላኩ ነኝ ብላ ስለዚህ የምታወራው ክርስቲያኖችን ማደናገር ነው ስራዋ። ሐዋርያዊት መሰረት ለኔ ፍሬንድ ነች፣ ጓደኛዬ፣ እንዋዳለን በሃይማኖት ባንግባባ። ስለዚህ ክርስትናን ሁሉ ጊዜ እነሱ ስለ ስላሴ ያወራሉ። ስላሴን ደግሞ እኛ ደግሞ ማወቅ አለብን። ስለ ስላሴ መጽሐፍ ቅዱስ በትምህርት መልክ እንድናስተምር አላዘዘንም። ለዛ ነው ግራ የምንጋባው። ዝም ብለን የምናምነው ነው እንጂ የምናስተምረው አይደለም ስላሴ። ለዛ ነው አንድም ሐዋርያ አንድም ሶስትም እንዲህ እያለ ያልጻፈው። እግረ መንገድ ፖርትሬት ተደርጎ የተቀመጠ እውነት ነው። ከዘፍጥረት እስከ ዮሐንስ ራእይ የስላሴን እውነት እናያለን ማለት በስዕላዊ መልኩ የምናየው ይሄንን ነው። ሶስትነቱ ቁልጭ ብሎ ተቀምጧል። ነገር ግን በትምህርት መልክ አይደለም። ልክ ኢየሱስ ያድናል ብላችሁ ስበኩ እንደተባልነው እንደዚህ አይደለም።
ስላሴ የሚታመን እንጂ የስብከታችን አካል እንኳን አይደለም። ስብከታችን ከሞት የተነሳውን የዳዊት ስርና ዘር የሆነውን ኢየሱስ ክርስቶስን እሱ ስለኛ ኃጢአት ሙሉ ክፍያ መክፈሉ ነው። እኛ ግን አልፈን ዛሬ ዋና የትምህርታችን ወንጌላችንን ስላሴ አንድም ሶስትም የሚለው ሆኖ ተገኘ ማለት ነው። አባቶች ኦርቶዶክሳውያን ጥንት በስላሴ ላይ በተደጋጋሚ እየተገናኙ ዶግማ ያወጡት ኦርቶዶክሳውያን በተለይ በብዙ ጊዜ በኒቂያም በሎዶቅያም ማነው በኤፌሶን ጉባኤም የሐዋርያት እምነት መግለጫም ቢሆን ከዛ አትናቴዎስም ኒቂያ ላይም ኬልቄዶን ላይም እየተገናኙ በስላሴ ጉዳይ ላይ ኮይን ያደረጉበት ምክንያት ብዙ መናፍቃን እየተነሱ በዚህ ክፍተት ስላገኙ በዛ ጉዳይ ላይ ብዙ ነገር ያበላሹ ስለነበር ለዚያ ነው የስላሴን ነገር አንድነቱና ሶስትነቱን ለማስቀመጥ የሞከሩት። ክርስቶሎጂንም the same thing። እንደዛ ባይሆን ኖሮ መጽሐፍ ቅዱስ ውስጥ ቁልጭ ብሎ አንድም ሶስትም እንደዚህ ኢየሱስ ከዚህ ጀምሮ ነበር እግዚአብሔር ልጅ የሆነው ከዚህ በኋላ ሰው ሆነ ሰው ፍጹም አምላክ የሚል አንድም ሐዋርያ ፍጹም አምላክ ፍጹም ሰው የሚለውን የጻፈ የለም። ጀነራል ኮንሰፕት የሆነውን ወስደን አባቶች ሐመር ያደረጉልን ፍሬም ያደረጉልን ኮይን ያደረጉልን ነገር ትክክል ስለሆነ መጽሐፍ ቅዱሳዊ ስለሆነ እሱን እንደ መጽሐፍ ቅዱስ እናስተምራለን ማለት እንደ ወንጌል ኢየሱስ ያድናል የሚለውን ያህል እንሰብከዋለን ማለት አይደለም። ዛሬ ግን ሙስሊሞቹ ተነስተው ክርስቶሎጂና የስላሴን ነገር ብቻ ነው እኛ ብዙ ያልገባቸውን አዳዲስ ክርስቲያኖችን እያወጡ ብዙዎችን እያሰናክሉን ያሉት ማለት ነው። ስለዚህ እንዲጠቅማችሁ ምናልባትም አንዳንድ ትምህርት እንዲሆንላችሁ የስላሴን ነገር ባጭሩ ላሳያችሁ። ስላሴ ከዘፍጥረት እስከ ዮሐንስ ራእይ ድረስ ፖርትሬት ተደርጎ ስዕላዊ በሆነ መልኩ ቁጭ ብሏል። መጽሐፍ ቅዱስ እውነት ከሆነ ስላሴ እውነት ነው። ምንም ልታረጉ አትችልም። ኦልራይት። ስለዚህ ላሳያችሁ ፈልጋለሁ ስላሴ እንዴት እንደሚተረጎም ማለት ነው። ሲጀመር ሶስትነቱ ፍጹም ሶስት አንድ ሁለት ሶስት ግለሰብ አንድ ቦታ ብታስቀምጡ ልክ እንደዚህ ሙሉ ሰዎች እኔ አለው አቶ ከሌ አለ ቀጥሎ አቶ ከሌ አለ እኔ ሙሉ ሰው ነኝ አቶ ከሌ ሙሉ ሰው ነው ሌላኛውም አቶ ከሌ ሙሉ ሰው ነው። ምሳሌ ነው። ሶስት ነን አይደል? ሶስትን ታዲያ እንዴት ነው አንድ የምታደርጉት? አሁን ብዙ ክርስቲያን ግራ የሚገባው እዚህ ጋር ነው። እንግዲህ ሶስት እንዴት ነው አንድ የሚሆነው? እሺ አንድ አምላክ አንድም ሶስትም ብለናል። እንዴት ነው አንድም ሶስትም የሚለው ቋንቋ? ብዙ ክርስቲያኖች ገብቷቸዋል። ይሄንን ለሙስሊሞች መልስ ለመስጠት ከመጽሐፍ ቅዱስ ነውና የሚጠይቋችሁ እናንተም ከመጽሐፍ ቅዱስ መልስ መስጠት እንዲቻላችሁ የምላችሁን በጥንቃቄ ስሙኝ። ሶስትነቱ ሶስት ኢንዲቪጁዋል እከሌ እንደሚባል ሶስት ሙሉ ማንነት እንዳትፈላሰፉ። አንድነቱ ምኑ ጋር ነው? አንድነቱ ልንገራችሁ ምን ማለት እንደሆነ። ፍጹማዊ የሐሳብ አንድነት፣ የአቋም አንድነት፣ የአጀንዳ አንድነት፣ ፍጹማዊ አይደንቲካል ዋነስ፣ አይደንቲካል አይዲያ፣ አይደንቲካል አጀንዳ፣ አይደንቲካል እቅድ፣ አይደንቲካል ሐሳብ፣ የአንዱ ሐሳብ የሶስቱም ሐሳብ፣ የአንዱ መናገር የሶስቱም መናገር፣ ፍጹማዊ አንድነት። ይሄ ነው አንድ የተባለው እንጂ ተቀላቅሎ ተጨፍልቀው አንድ ሆኖ አያውቁም። ምን ማለት ነው? ለምሳሌ ባልና ሚስት አንድ ይሆናሉ ተብሎ ተጽፏል። ሴትዮዋ እኮ ሴት ነች፣ ወንድ ነው። ተጨፍልቀው አንድ ሆኑ ማለት አይደለም። የሚያወራው አንድነት ምን አይነት ነው? ፍጹማዊ የባልና የሚስት አንድነት ማለት ነው። ለምሳሌ የተወደደች ሚስትና የተወደደ ባል የተጋቡ ሚስት ጋር ሄዳችሁ እባክሽን ገንዘብ አበድሪኝ ብላችሁ ጠየቃችኋትና ኖ ገንዘብ አላበድርም አለች። አንቺ ተይ እባክሽን የባልሽ ጓደኛ አይደል እነሱ ጋር አንቺ ለኔ ጥሩ አይደለሽም እሱ ጥሩ ሰው ነው ምናምን ብላ ሄድክ። እባክህ ገንዘብ አበድረኝ እንደዚህ። አይ ባለቤት እምቢ አለችኝ፣ እባክህ አንተ ጥሩ ሰው ስለሆንክ አበድረኝ። እኛ አንድ ስለሆንን እሷ እምቢ ካለች እኔ ያው ነን we are one። እሷ ከነገረች በቃ እኔ እንደሰማህ ቁጥር፣ ምክንያቱም እኛ አንድ ነን አለማት ተጨፍልቆ አንድ ሆኑ ማለት አይደለም። የባልና ሚስት አንድነት ነው የሚያወራው። ቤተክርስቲያን ሚሊየንስ ኦፍ ቢሊየንስ ሜምበር አላት። ነገር ግን አንዲት ቤተክርስቲያን ለምን ተባለች? አንድ መንፈስ ከአንድ ውሃ የጠጡ ከአንድ መንፈስ የጠጡ አንድ አይዲያ ያላቸው ክርስቶስ የሚባል ፋውንዴሽን ያላቸው ለአንድ ዓላማ የቆሙ ቅዱሳን የአንድ አባት ልጆች ሁለት ሶስት ሐሳብ የሌላቸው አንድ ዓላማ ያላቸው እግዚአብሔር ዓላማዬ ነው ተብሎ እንደተጻፈ ቤተክርስቲያን በዚህ መንፈሱ አንድ ተባለች እንጂ ህዝቡ ቢሊየንስ ነው። በስላሴ መካከል ስላሴ ሶስትነቱ ሶስት ሙሉ ኢንዲቪጁዋል ማንነት፣ ነገር ግን አንድ የመባሉ ዓላማ የሶስቱም የአንድ ቋንቋ የሶስት ቋንቋ ነው። የአንዱ መገኘት የሶስቱም መገኘት፣ የአንዱ መናገር የሶስቱም ነው። ስለዚህ አንዱ ተናገረ ማለት አብ እንደተናገረ ቁጠሩት፣ መንፈስ ቅዱስ እንደተናገረ ቁጠሩት። ምሳሌ ዮሐንስ ወንጌል ላይ አብን አሳየንና ይበቃናል ብሎ አንደኛው ሐዋርያ ፊልጶስ መሰለኝ ጠየቀው። እንግዲህ አብን አሳየንና ይበቃናል ያለበት ምክንያት ሁሌ ስለ አብ ያወራል ኢየሱስ።
አብ ላከኝ፣ ከአብ ተልኬ መጥቻለሁ። የኔ ሐሳብ አይደለም፣ የላከኝ አብ ነው። ብቻዬን አይደለሁም፣ ከአብ ጋር ነው ያለሁት። አብ ከኔ ጋር አለ። አብ ይረዳኛል፣ ያግዘኛል፣ ይወደኛል። ከአባቴ ዘንድ መጥቼ ወጥቻለሁ። ወደ አባቴ ነው የሚሄደው። የማደርገውን ነገር ሁሉ ከራሴ አይደለም፣ አብ ያሳየኝን ነው የማደርገው። እንዲህ ሲል እኔም በሆን ጠይቃለሁ፣ ማን ነው የአብ? የት ነው ያለው? አብን አሳየንና ይበቃናል ያለው ፊልጶስ አልፈርድበትም። ጠየቀ፣ ትክክለኛ ጥያቄ ጠየቀው። ኢየሱስ ክርስቶስ በመገረም ምን ቢለው ጥሩ? እንዴት አብን አሳየን ትለኛለህ? አታውቀኝም ወይ? እስከዛሬ ይሄን ያህል ዘመን ከእናንተ ጋር ስኖር እኔን አታውቀኝም ወይ? አንተንም አውቃለሁ ማለት ያለበት አብን እኮ ነው አሳየን። እኔን ያየ አብን አይቷል። የኔን ድምጽ የሰማ የአብን ድምጽ ነው የሰማው። እኔን ያየ አብን ያየው። ስለዚህ በዚህ መሰረት አንተን አይተናልና አብን አይተናልና ኦፍ ኮርስ አይታችሁትማል ተብሎ የተጻፈው ለዚያ ነው። አያችሁ፣ ኢየሱስ አብ ነኝ ማለቱ አይደለም። ኢየሱስ አብ ነው ብሎ የሚሰብኩት የኦል ጂሰስ የሚባል በስላሴ የማያምኑ ሃይማኖት ክፍሎች ናቸው። ለኔ ክርስቲያን አይደሉም። እንግዲህ አላጣጣልኳቸውም። ክርስቲያን ለኔ አይደሉም ያልኩት። ለኔ ክርስቲያን በስላሴ የሚያምን ነው። ይድናሉ አይድኑም ለሚለው ማንም ጀጅመንት አልሰጠኝም። እግዚአብሔር ነው የሚያውቀው። ስለማንም መናገር አልችልም። ኢየሱስ ክርስቶስ አብን አሳይ ማየት አይደለም። በነገራችን ላይ መንፈሳዊ እይታ ነው የሚያወራው። ማወቅና ማየት ኢንተርቼንጅብል የሚጠቀስ ቋንቋ ነው። whoever sees me, that's it, see God. whoever hears me, hears God the Father. ምንም ልዩነት የለውም። ኦኬ፣ ይሄን ሐሳብ ያዙልኝ። በወልድና በአብ መካከል እንግዲህ አንድነቱና ሁለትነቱን አሳየዋችሁ ማለት ነው። በአብና በወልድ መካከል ሁለትነቱ አብ ሌላ ወልድ ሌላ። ታስታውሳላችሁ፣ በዮርዳኖስ ወንዝ በእርሱ ደስ የሚለኝ የምወደው ልጅ እሱ ነው፣ እሱን ስሙልኝ ያለው አብ ነው። ስሙት የተባለው በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ የተጠመቀው ነው። አብ ሌላ ወልድ ሌላ። ወልድ አብን ሆኖ አያውቅም፣ አብ ወልድን ሆኖ አያውቅም። አንድነታቸው ደግሞ ምንድነው? አብን መስማት ወልድን መስማት ነው። ወልድ የሚናገረው የራሱ አይደለም፣ የአብ የወልድ መንፈስ ቅዱስን ቋንቋ ነው የሚያወራው። አፈ ጉባኤ ነው ማለት ነው በሌላ ቋንቋ። የሚያደርገውም የራሱን አለ። በትሪኒቲ ካውንስል በሶስቱም በትሪኒቲ ካውንስል የጸደቀውን ሐሳብ ነው እያደረገ ያለው። ባለቤትነትን ሐሳብ የወሰደው አብ ነው። የሥራውን ፓርት የወሰደው ወልድ ነው። ፈጻሚነትንና ሰው ጋር ማድረስን ኃላፊነት የወሰደው መንፈስ ቅዱስ ነው። በዚህ መካከል አሁን ስለ መንፈስ ቅዱስ ደግሞ ላውራችሁ። እሺ፣ ወልድንና አብን አሳየን፣ ሶስተኛውን ደግሞ አሳየን። ስላሴ ሶስት ናቸው ብላችኋል፣ አሳየን። ኦኬ፣ ላሳያችሁ። እሱን ደግሞ እሱ ስጋ ለባሽ አይደለም። ልብ አድርጉ። ኢየሱስ እኔን ተክቶ የሚመጣ ሌላ አድሚን አለ፣ የሥራው ባለቤት የሆነ እናትና አባት እንደሌላችሁ ለብቻችሁ ጥያችኋል። እንደ እናት እንደ አባት የሆንኳችሁ አሁን በምድር እኔ ነኝ። እኔ ሲሄድ ኦርፋን አላረጋችሁም። እኔን ተክቶ የሚመጣ አለ። እኔን ተክቶ የሚመጣ እሱ ደግሞ እኔን ተክቶ እንደ አባት እናት ይሆንላችኋል። ብቻችሁን ጥያችኋል። ሄድም ማን ይባላል? እሱ ደግሞ እሱ ስጋ ለባሽ አይደለም። እኔ በስጋ ስለተገለጥኩ ከድንግል ማርያም በተወለድኩበት ስጋ በለበስኩበት አይሁዳዊ በሆንኩበት የአብርሃም ልጅ የዳዊት ዘር በሆንኩበት ማንነቴ ጠራቢ ሙያ የጸራቢነት ሙያ በነበረኝ ማንኛውም አይሁዳዊ እግዚአብሔር ሰውሮ አሳድጎ በ30 ዓመቱ በክርስቶሳዊ ቅባት ቀብቶ ህዝቡን እንዲያገለግል በይፋ እስካወጣው ቀን ድረስ እንደውም ማንም ሰው አያውቀውም ነበር ማን እንደሆነ። ነገር ግን ከተገለጠ እንደዚህ አይደለም። የሚመጣው ስጋ ለባሽ አይደለም፣ በስጋ የሚታይ አይደለም፣ በአክሽን ነው የሚታየው። ነገር ግን ፐርሰን ነው፣ በዙፋን ላይ የሚቀመጥ ነው። ልብ አድርጉ። እንግዲህ እኔን ተክቶ ይመጣል የተባለው ተመልከቱ፣ ሂ ተብሎ ተጠርቷል። ሂ ተብሎ የሚጠራው በእንግሊሽ እንግዲህ ፐርሰን ነው። ፐርሰን ያለ ነው ቢሆን ኖሮ እት ነው የሚባለው። ወን እት ካምስ ነበር የሚለው እንደ ንፋስ እንደ ኃይል ነገር ቢሆን ኖሮ። but when he comes ብቻ አላለም። he will tell you for the things to come። የሚመጣውን ጭምር የሚናገር ነው። ፐርሰን ስለሆነ ነው የሚናገረው። ይመራችኋል። ፐርሰን ስለሆነ ነው የሚመራው። ኦኬ፣ ብታሳዝኑት ሊያዝን የሚችል ኢሞሽን ያለው ነው። ኢሞሽን ካለው መንፈስ ነው፣ ሕያው ነፍስ አለው ማለት ነው።
የሚደሰት የሚያዝን ነው። ዕውቀት አለው የስ ፈቃድ አለው የስ ኢሞሽን አለው የስ እንዳታሳዝኑ ተብሏል። ማንነቱ ምንድነው? መንፈስ ነው። መንፈስ ቅዱስ the holy spirit እርሱ መንፈስ የሆነ አምላካችን እግዚአብሔር ከሥላሴው ሶስተኛው ፐርሰን ነገር ግን ራሱን ዝቅ አድርጎ ራሱን ሊሚት አድርገው ማለት ሊሚትድ ነው ማለት አይደለም። አብ በልጁ ያደረገውን ነገር ብቻ ያንን ሰው ጋር ለማድረስ ከራሱ ሁሉም ማድረግ የሚችል አምላክ ቢሆንም በትሪኒቲ ካውንስል የተመደበለትን ስራ ወልድ የሰራውን ስራ ፍጻሜ መስጠት ሰዎች ጋር የማድረሱን ኃላፊነት ወስዶ መጣ። ወልድ ካደረገው ውጪ ቅንጣት አክል ላይ ጨምር የወልድን ሐሳብ ብቻ ሊያደርግ ወልድን ተክቶ ወደ ዓለም መጣ። ይሄው በበዓለ 50 ቀን ሊገባም በሚችል አይነት መልኩ የተከፋፈለ ልሳን እንደ እሳት የተባለው እሱ ባይሆንም በእርሱ መልክ የተገለጠው እርሱ እግዚአብሔር መንፈስ ቅዱስ በምድር ላይ እስከ ዛሬ ድረስ ከቤተ ክርስቲያን ጋር አለ። ስራ ላይ ነው ያለው። ይናገራል፣ ይመራል። የሚመጣውን የወደፊቱን መንፈስ ቅዱስ እንደዚህ ያሳያል። ይናገራል፣ ሰዎችን ያጽናናል፣ ይመክራል። የስራው ባለቤት ነው። ይልካል፣ ይሾማል። ለዚህ ማረጋገጫ እንዲሆናችሁ ሐዋርያት ሥራ ምዕራፍ 13 ላይ ሐዋርያት እየጾሙና እየጸለዩ ሳሉ በጌታ ኢየሱስ ማንን ነው ተኩላ የሚለው? እኔን ነው ወንድሜ፣ እኔ ነኝ ሮሂ